ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ሳምንታዊ መሃል ዳሰሳ ፕሮግራማችን ተጀምሯል። በዛሬው ሳምንት መሃል ዳሰሳችንም እንግዲህ የተለያዩ አጠራጠር ያሉ መረጃዎችን እያሻገርናችሁ ነው። ትዕግስት ሁሉ እንዲሁም ባልደረባይ ቢኒያም ከድር አብረናችሁ ቆይታ የምናደርግ ይሆናል። እስከ ፍጻሜው ፕሮግራማችንን ምርጫችሁ አድርጋችሁ ስለምትከታተሉ እጅግ እናመሰግናለን። የ30% ታላቅ ቅናሽ ከአፍሪካ ህብረት አጠገብ በሚገኘው አዲሱ የቡልጋሪያ ሳይታችን ቴምር ሪል ስቴት ባለ 15 ፎቅ 4 ብሎኮችን የያዘውንና ዘመናዊውን መንደር ከ60 ካሬ ጀምሮ ባለ 1 መኝታ ቤቶችን በ4.8 ሚሊዮን ብር ጠቅላላ ክፍያ ይዞላችሁ ቀርቧል። በተጨማሪም የዲፕሎማቶች መኖሪያ በሆነችው ሳር ቤት እናም በአዋሬ እስከ 35% ወይም እስከ 5 ሚሊዮን ብር ድረስ በሚደርስ ልዩ ቅናሽ የቤት ባለቤት እንዲሆኑ እንጋብዛለን። ንግዶን ለማሳደግ ደግሞ በመሃል ፒያሳ በአድዋ 00 ፊት ለፊት በ1.4 ሚሊዮን ብር ቅድመ ክፍያ ብቻ የሚሸጡ ጥቂት ሱቆችን አቅርበናል። በጋርመንት ገላንና ቡልጋሪያ ደግሞ የመኖሪያና የንግድ አማራጮችን በእውነተኛ ቅናሽ ያገኛሉ። ቴምር ሪል ስቴት ባለፉት 10 ዓመታት ከ500 በላይ ቤቶችን ለባለቤቶቻቸው በማስረከብ የታመነ ስም ነው። ዛሬውኑ በ0979 793956 ወይንም 0979 794997 ይደውሉልን። በዋትስአፕ እና ቴሌግራምም ያገኙናል። ቴምር ሪል ስቴት የጥራትና የታማኝነት መገለጫ። ቢኒ እንደምንላል እንዴት ነሽ ትጂ? እግዚአብሔር ይመስገን። እስቲ ዛሬ እንደተለመደው አጫጭር መረጃዎችን ይዘን መተናል። ምን ላይ ነው ትኩረታችን የሚለውን ካንተን ጀምረና ከዛ እንደተለመደው እንቀጥላለን። እንግዲህ በእኔ በኩል የኢትዮጵያ መከላከያ ሰራዊትን በተመለከተ፣ ህዋትን በተመለከተ፣ ፋኖንን በተመለከተ፣ አጠቃላይ ሻዕቢያን በተመለከተ እንዲሁም ምርጫ ቦርድን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድም ያስተላለፉትን መልእክትን ይዣለሁ። በእኔ መረጃ በኩል በአንቺ በኩል ምን አለሽ? ያው ባሳለፍነው ሳምንት የተለያዩ ሁነቶች ነበሩ ቢኒ። እንግዲህ የ89ኛው የካቲት 12 ሰማዕታት መታሰቢያ በዓልን ጨምሮ ሌሎች በርካታ ሁነቶች የተከሰቱበት ሳምንት ነበረ። ያንን ጨምሮ ሌሎች በርካታ መረጃዎችን አካትቼ ይዣለሁ ማለት ነው። ልጀምር ወይንስ እንግዲህ ቅድሚያ ለሴት ይሁንና ጀምሪ። በጣም አመሰግናለሁ ቢኒ። እንግዲህ ወደ መጀመሪያው መረጃ ሳልፍ የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር 89ኛውን የካቲት 12 ሰማዕታት መታሰቢያ በዓልን 6 ኪሎ በሚገኘው የሰማዕታት መታሰቢያ ሐውልት ፊት ለፊት በደማቅ ሁኔታ አክብሮ ያለፈበት ሳምንት ነበር። በበዓሉ ላይ አባት እናት አርበኞች በመገኘት የአበባ ጉንጉንን በማኖር የሰማዕታቱን መስዋዕትነት የዘከሩበትም ሁነት ነበረ። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍንም እንደዚሁ ወጣቱ ትውልድ ሀያትና ቅድመ አያቶቹን ለሀገር ፍቅርና ለአንድነት የከፈሉትን የህይወት መስዋዕትነትን በማሰብ ሀገሩን ከጠላት ጥቃት እንዲጠብቅና ልማቷን እንዲያስቀጥል አጽንኦት ሰጥተው በመናገር ጥሪ ያቀረቡበት ሁነት ነበረ። በእኔ በኩል የመጀመሪያው መረጃ ይሄንን ይመስላል። ቢኒ ወደ አንተ ልሻገርና ከዛ በኋላ ደግሞ እንቀጥላለን። እሺ፣ በእኔ በኩል ያለው የመጀመሪያው መረጃ የኢትዮጵያ መከላከያ ሰራዊትን ይመለከታል። የኢትዮጵያ መከላከያ ሰራዊት በቅርቡ በትግራይ ክልል የሚገኙ የቀድሞ ወታደራዊ ካምፖችን ወይም መቀመጫዎችን በሙሉ ይቆጣጠራል ሲሉ ጀነራል አበባው ታደሰ ተናግረዋል። ይሁን እንጂ የክልሉ ጊዜያዊ አስተዳደር የሆኑት ታደሰ ወረደ መከላከያ ሰራዊቱ በትግራይ ክልል የሚገኙ የቀድሞ የሰሜን እዝ ካምፖችን እንዲሰፍሩ አለመስማማቱን አስታውቋል ማለት ነው። በሌላ በኩል ደግሞ ምርጫ ቦርድ የሰረዘው ህዋት መሪ የሆኑት አቶ ኪዳኑ አመነ በትግራይ ክልል ውስጥ ሆኖ ብልጽግናን አለመታገል ወንጀል ነው የሚል ሀሳብ ተናግረዋል። ይህም ብቻ አይደለም፣ ብዙ በዛ አካባቢ የሚነገሩ ንግግሮች አሉ። በሌላ በኩል ወይዘሮ ኬራ ኢብራሂም የትግራይ ህዝብ ሀገሩን ከሚወጉት ጋር ተሰልፎ የመዋጋት ቁር ታሪክም የለውም ሲሉ የተናገሩበት ሳምንት ነው። ጀነራል ጻድቃን ገብረትንሳኤ ደግሞ ህዋት ጦርነቱን የሚጀምር ከሆነ በአጭር ጊዜ ጦርነቱ መጠናቀቅ አለበት የሚሉ ንግግር ተናግረዋል። ከዛ ውጭ ደግሞ ዶክተር ቴድሮስ አድሃኖም በበኩላቸው ጦርነት ትርፉ ሞት ነው፣ ጥፋት ነው፣ መፈናቀል ነው፣ ረሃብ ብቻ ነው፣ ፖለቲካዊ መፍትሄ መኖር መቻል አለበት፣ ሁሌም ፖለቲካዊ መፍትሄ አለ፣ እውነተኛ ጀግኖች ሰላምን ይመርጣሉ፣ ለሰላም እድል እንስጥ የሚል ንግግር ተናግረዋል። ይሁን እንጂ ህወሓት የካቲት 11 በዓልን በሚያከብርበት ወቅት የተጠቀመው መሪ ቃል ስንመለከት ብሔራዊ አንድነት የራስን እድል በራስ መወሰን የሚል ነው። ይህንን ነገር ስናይ የመገንጠል ፍላጎት እንዳላቸው የሚያሳይ ንግግር ነው የተናገሩት። ጭራሽ በዛሬው ዕለት ደግሞ ታደሰ ወረደ የተናገሩት ንግግር እጅጉን አሳፋሪ ንግግር ነው። የሀገር መከላከያ ሰራዊት እሳቸው በፈቀዱት የሚወጡት እሳቸው በፈቀዱት የሚገቡት አስመስለዋል። ትግራይ ጊዜያዊ አስተዳደር እንግዲህ ይህንን ከሳቸው
ጽህፈት ቤት ነው የወጣው። እንግዲህ የኢትዮጵያ መከላከያ ሰራዊት በህገ መንግስቱ የተሰጠው ስልጣንና ኃላፊነት የሀገርን ዳር ድንበር ማስከበርና የህዝብን ደህንነት መጠበቅ እንደሆነ ይታወቃል። ይህ ሰራዊት የኢትዮጵያ ሰራዊት እንደመሆኑ መጠን ከባድመ እስከ ሞያሌ ከጋምቤላ እስከ ጅጅጋ ባለው የኢትዮጵያ ምድር የትኛውም ቦታ ላይ ያለ ገደብ ያለ ቅድመ ሁኔታ መንቀሳቀስ ይችላል። መንቀሳቀስ መብት አለው። መከላከያ በገዛ ምድሩ እንግዳ ተደርጎም መቆጠርም የለበትም። ሲፈልግ እኛ ፈቅደን ነው የምንገባው፣ ሳንፈልግ እኛ አንፈቀድንም የሚባል ነገር መኖር መቻል የለበትም። በገዛ ምድሩ ላይ የፈለገው ቦታ ላይ መንቀሳቀስ መቻል አለበት። በትግራይ ክልል የሚገኙ የቀድሞ የሰሜን እዞች ካምፖችንም ወታደራዊ ኃይሎችንም ይዞታዎችንም የፌዴራል መንግስቱን ንብረት እስከሆኑ ድረስ እነዛን የፌዴራል መንግስቱን ደግሞ ንብረቶች የመቆጣጠር መብት አለውና አንዳንዴ በትግራይ ክልል በተለይ በአመራሮች በህዋት በኩል እየታየ ያለው ነገር እጅጉን በጣም የሚያናድድና የሚያበሳጭ ነገር ነው። ራሳቸውን እንደ ሀገር የመቁጠር ሁሉን ነገር አድራጊ ፈጣሪ የመሆን ነገር ይታያልና በእርግጥ በፌዴራል መንግስቱ በኩል በጣም ሆደ ሰፊነት ይታያል። ያንን ስለሚያውቁ ይመስለኛል እንዲህ አይነት ንግግሮችን የሚናገሩት። ዞሮ ዞሮ ሰራዊቱ በፈለገው ሰዓትና በፈለገው ስልታዊ ቦታ ላይ የመሰማራት ስልጣን እንዳለው ሰራዊቱም ጠቅላይ አዛዥ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ መሆናቸው መታወቅ አለበት ሰው። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚያዙት ቦታ ላይ ሰራዊቱ የመቀመጥ መብት እንዳለው ታደሰ ወረደም ይሁን የህወሓት አመራሮች በደንብ ሊያውቁና ሊገነዘቡ ይገባል። ጠፍቷቸው ነው ብዬ አላስብም። ግን ያው ትምክትና ጥጋብ ስላለ ነው ብዬ ነው ማስበው። ወደ አንቺ ልመልስሽ። በእኔ በኩል ያለው የመጀመሪያ መረጃ ይሄ ነው። መልካም ስም በስራ ይገለጻል፣ ስራችን ደግሞ ለእኛ ምስክር ነው። ድርጅታችን ሰመር ሪል ስቴት ከዚህ በፊት በመሃል ካሳንቺስ ጥንቅቅ አድርገን ሰርተን ባስረክብናቸው ብዙዎች ያውቁናል። ዛሬ ደግሞ በዲፕሎማቶች መንደር በእንግሊዝ ኤምባሲ አጠገብ እንዲሁም በአዲሱ ቤተመንግስት ስር እጅግ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር አቅርበንሎታል። እጅግ ዘመናዊ ሊፍቶች፣ የመዋኛ ገንዳ፣ በቂ መሰብሰቢያ አዳራሽንና ለአንድ አባወራ የመኪና ማቆሚያም አዘጋጅተናል። በካሬ ከ84,000 ብር ጀምሮ በ10% ቅድመ ክፍያ ለአጭር ጊዜ የሚቆይ እስከ 30% ልዩ ቅናሽ ይዘንሎት መተናል። ለበለጠ መረጃ በ0994 003949 ላይ አለያም በ0923 704049 ላይ ይደውሎ። ሰመር ሪል ስቴት። መልካም ቢኒ፣ ወደ ሁለተኛው ወደ እኔ መረጃ ሳልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ በልዩ ዘመቻዎች 65ኛ ዓመት በዓልን ለመታደም በትላንትናው ዕለት ሐዋሳ እንደነበሩ ይታወቃል። የጦር ኃይሎች ጠቅላይ አዛዥ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው ለ65ኛው የልዩ ዘመቻዎች የምስረታ ክብረ በዓል ላይ ለመታደም ነበረ ሐዋሳ ተገኝተው የነበረው። ሐዋሳ ሲደርሱም እንግዲህ ደማቅ አቀባበል የነበረው ሁነት ነበረ። በወንዶ ጢቃ በሚገኘው የእዙ ማሰልጠኛም የወንዝ መሻገርና የባህል ላይ የፓራሹት ዝላይ ትርኢቶችን ተመልክተናል በሰፊው። በጣም እይታን የሚስብ ሁነት ነበረ ቢኒ። በዝግጅቱ ላይ እንግዲህ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የሲዳማ ብሔራዊ ክልል ፕሬዝዳንት አቶ ደስታ ሌዳሞን ጨምሮ የፌዴራልና የክልል የስራ ኃላፊዎች፣ የሰራዊት አመራሮች እንዲሁም የእዙ አባላት ተገኝተው ነበረ ቢኒ። ታላቅ ድምቀት ነበረ ተከብሮ ያለፈው ማለት ነው። የእዙ 65ኛ ዓመት የምስረታ ክብረ በዓል የእዙን ታሪክ በማውሳት እዙ የደረሰበትን ሁለንተናዊ አቅምን በማሳየት እንዲሁም ደግሞ ጀግኖች ሰማዕታትን በሚዘክር መልኩ የተከበረ ሲሆን በዛሬው ዕለት ደግሞ በሐዋሳ ኢንተርናሽናል ስታዲየም የሚደረግ ዝግጅት በጣም ትኩረትን የሳበ ጉዳይ ነው ማለት ነው ቢኒ። እኔ ጋር ያለው ሁለተኛው መረጃ ይሄንን ይመስላል። እንግዲህ እኔ ጋር ያለው ሁለተኛ መረጃ ከአንቺ ካቀረብሽው መረጃ ጋር የተገናኘ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ድረገጻቸው ላይ ያስተላለፉት መልእክት ነው ከዚህ ጋር ተያይዘው የምነግርሽ። ኢትዮጵያ በትውልድ ቅብብሎሽ ሀገር ያጸኑ የበርካታ ጀግኖች ምድር ናት ሲሉ ጠቅላይ ሚኒስትሩ በማህበራዊ ድረገጻቸው ላይ ተናግረዋል። የመከላከያ ሰራዊት የልዩ ዘመቻ እዝም ባለፉት 65 ዓመታት በበርካታ ፈተናዎች ውስጥ የማይበገር ጽናትን ይዞ ኢትዮጵያን ያኮራ ጀብዱ ፈጽመዋል ብለዋል። እንግዲህ ጠቅላይ ሚኒስትሩ እዙ አሁን ላይ በመከላከያ ሪፎርም ስራዎች አማካኝነት አየር ወለድ ኮማንዶና ልዩ ጸረ ሽብር ኃይል በመያዝ በአደረጃጀት በሰው ኃይልና በትጥቅ ዘመኑን በዋጀ መልኩ ተዋቅሮ በየትኛውም ጊዜና በማንኛውም ሁኔታ ግዳጁን በብቃት ለመፈጸም በአስተማማኝ ቁመና ላይ ይገኛልም ሲሉ ጠቅላይ ሚኒስትሩ ተናግሯል። እዙ 65ኛ ዓመት የምስረታ በዓሉን ሲያከብር የገነባነውን የዘመነ ወታደራዊ አቅም፣ የሰው ኃይል ዝግጁነትና የታክቲክ ብቃት ለህዝብ ይፋ
አድርገናል ብለዋል። በተለይም ዛሬ የቀረበው የተቀናጀ የውሃ ላይ ልምምድ በአየር ወለድና የኮማንዶ አባላት በቅንጅት ያሳዩት ልዩ ልዩ ወታደራዊ ክህሎቶች የሰራዊቱን ከፍተኛ ብቃት ያረጋገጠ ነው ሲሉ ተናግረዋል። እንግዲህ በእኔ በኩል ያለው ሁለተኛው መረጃ ይሄ ነው። ወደ አንቺ ልመልስሽ። በጣም መልካም ቢኒ፣ እንግዲህ እንዳነሳኸው ነው ሀሳባቸውን ትላንትናም የነበረው ሁነት አያይዘን ዛሬም ደግሞ ቀጣይነት እንዳለው ነው መረጃዎቹ የሚያሳዩት ማለት ነው። በሶስተኛ ደረጃ እኔ ጋር ያለው መረጃ ምንድነው? ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ነው አሁንም የምንቆየው። እንግዲህ ባሳለፍነው ሳምንት የቡሳ ጎንፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታን በይፋ ስራ ያስጀመሩበት ሂደት ነበረ። ጠቅላይ ሚኒስትሩ እንዲሁም በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክትም በዛን ዕለት የተጀመረው የቡሳ ጎንፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታ የበቆሎ እንዲሁም አኩሪ አተር ዱቄት እንዲሁም ከዛም በላይ ደግሞ 14 ተጓዳኝ የበቆሎ ውጤት ምርቶችን ለማምረት የታቀደ እንደሆነ ነው በስፋት ያነሱት። ፕሮጀክቱ ተጠናቆ ወደ ስራ ሲገባ እንግዲህ በቀን 2000 የሚሆን ቶን የሚሆን በቆሎ እንዲሁም ከ120 በላይ ቶን አኩሪ አተርን የማምረት አቅም እንደሚኖረውም ገልጸዋል ማለት ነው። ከዚህም ጋር አያይዘው እንግዲህ ቢኒ ግንባታው እየተፋጠነ የሚገኘውን የአርጆ ዲዴሳ የመስኖ ልማት ፕሮጀክትም ሊጠናቀቅ መቃረቡን ጠቅላይ ሚኒስትሩ ያወሱበት ሁኔታ ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አያይዘው በዚህም መልእክትን እንዳስተላለፉት ከሆነ የአርጆ ዲዴሳ የመስኖ ልማት ፕሮጀክትን መጎብኘታቸውንና የደረሰበት ደረጃ ደግሞ አስደናቂ መሆኑን መመልከታቸውን በስፋት የጠቀሱበት ሁኔታ አለ ማለት ነው። ይህንን በተመለከተ ያለኝ መረጃ ይሄ ነው። በቀጣይ ደግሞ ያለኝን መረጃ ለማሻገር ያክል መነሻውን ባህር ዳር ያደረገ ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ አድርጎ መዘገቡም የወጣው ባሳለፍነው ሳምንት ነበረ። ከኢትዮጵያ መከላከያ ሰራዊት ባለፈም ደግሞ የኤርትራ ጦሩን በስፋት እያስጠጋ እንደሆነ ከዛ ጋር በተገናኘ መከላከያ ሰራዊት ስፋት ያለውን ኃይሉን በመያዝ ወደዛ እየተጠጋ መሆኑን የሚያሳይ መረጃ የወጣበት ሳምንት ነበረ። ቢኒ አንተ ጋር ወዳለውን ቀጥል። እንግዲህ ወደ እኔ ስንመለስ በመጪው ምርጫ ለመወዳደር 48 ፖለቲካ ፓርቲዎች የመወዳደሪያ ምልክታቸውን ይፋ ማድረጋቸውን የተመለከተ መረጃ ነው ማጋራሽ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለመወዳደር የተመዘገቡ የ48 የፖለቲካ ፓርቲዎችን የመወዳደሪያ ምልክት ይፋ አድርጓል። የፖለቲካ ፓርቲዎች የምርጫ መለያ ልዩ ምልክት የምርጫ ቦርድ አባላት፣ የሲቪክ ማህበራት፣ የፖለቲካ ፓርቲዎችና ተወካዮች በተገኙበት ነው ለህዝቡ ይፋ የተደረገው። እንግዲህ በምርጫ ቦርድ በህጋዊ መንገድ ተመዝግበው እውቅና የተሰጣቸው እነኚህ የፖለቲካ ፓርቲዎች ነፃና ፍትሃዊ ምርጫ ለማካሄድ የሚያስችላቸውን እንግዲህ የስነ ምግባር ሰነድም ተፈራርሟል። የፖለቲካ ፓርቲዎች የፈረሙት የስነ ምግባር ደንብ ሁሉም ተወዳዳሪ የፖለቲካ ፓርቲዎች በእኩልነትና በመከባበር ፉክክራቸውን እንዲያደርጉና ለህግ ተገዢ እንዲሆኑ የሚያስገድድ ሰነድ ነው። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ እንደተናገሩት ፓርቲዎቹ የፈረሙት የስነ ምግባር ደንብ ህጻናትን ለምርጫ ቅስቀሳ በማንኛውም መልኩ መጠቀምን በጥብቅ እንደሚከለክል ተናግረዋል። ቦርዱ ባወጣው የጊዜ መርሃ ግብር መሰረት የእጩ ምዝገባዎች የካቲት 16 ቀን 2018 ዓ.ም እንደሚጠናቀቅም ታውቋል። ወደ አንቺ ልመልስሽ። በጣም መልካም ቢኒ። ወደ እኔ ጋር ወዳለው ስመለስ ደግሞ እንግዲህ ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ ባሳለፍነው ሳምንት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የተናገሩት ንግግርም እንደዚህ ሰፊ የሚዲያ ሽፋን ተሰጥቶበት ያለፈው ሳምንት ነበረ። ህወሓት የተመሰረተበትን 51ኛ ዓመት የካቲት 11 በዓልን ምክንያት በማድረግ በመቀሌ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉንን የማስቀመጥና የሻማ ማብራት ስነስርዓት መከናወኑም ይታወቃል። ቢኒ በዛ ሂደት ላይ ነው እንግዲህ ሰላም ፈላጊ ነን ማለት ግን ራሳችንን መከላከል ፍላጎት የለንም ማለት አይደለም በሚል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር በተናገሩት ንግግራቸው ላይ ተሰምቶ በጣም ብዙ የሚዲያ ሽፋን ያገኘበት ሁኔታ ነበረ። ይሄኛው አንደኛው መረጃ ነው። በመቀጠል ደግሞ የአቶ አማን ፍስሐ ጽዮን ስርዓተ ቀብርም የተፈጸመው ባሳለፍነው ሳምንት ነው። ቢኒ በጣም አሳዛኝ የሆነ ክስተት ነበረ። በኢትዮጵያ የሚዲያ ዘርፍ አዲስ ምዕራፍን የከፈቱትና የኢቢኤስ ቴሌቪዥን መስራች እንዲሁም ዋና ስራ አስፈጻሚ የነበሩት የአቶ አማን ፍስሐ ጽዮን የቀብር ስነ ስርዓት እንግዲህ ባሳለፍነው ሳምንት የተፈጸመበት ሁኔታ ነበረ። እንግዲህ ቀደም ሲል በአድዋ ድል መታሰቢያ በተከናወነው የክብር
የክብር ሽኝት መርሃ ግብር ላይ የቤተሰብ አባላት የአቶ አማንን መልካም አባትነት እንዲሁም ለቤተሰቦቻቸው የነበራቸውን ጥልቅ ፍቅርን የሚዘክሩ ልብ የሚነኩ ንግግሮችን አድርገው በጣም ሰው ውስጥ ቅርት ያለ ንግግር ነበረ። ቢኒ የሃይማኖት አባቶች አቶ አማንን በኢቢኤስ ቴሌቪዥን ሁሉም እምነቶች በእኩልነት ለተከታዮቻቸው እንዲያስተምሩ መንገድ የከፈተ ሚዲያ እንዲሆን ማስቻላቸውን ጭምር የሃይማኖት አባቶች በዛው የክብር ሽኝት ላይ የተናገሩበት ሁኔታ ነበረ። እንግዲህ እኛም በመሃል ሚዲያ ዳሰሳ ፕሮግራማችን ስም መጽናናትን እንመኛለን ለቤተሰባቸው፣ ለወዳጅ ዘመዶቻቸው በአጠቃላይ እንዲሁም ደግሞ ኢቢኤስ ውስጥ ላለ ለድርጅቱ ሰራተኞች በሙሉ አንድ የስራ ባልደረባ ካጠገብ ሲለይ በጣም የሚያም ነገር ስለሆነ መጽናናትን እንመኛለን ማለት ነው። ቢኒ ይሄንን እንካችሁ ለማለት ነው። ወደ አንተ ልቀጥልና ወደ መጨረሻ ወደ ያስኩት መረጃ እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ አይተኙም አያስተኙንም ሲሉ ምክትል ጠቅላይ ሚኒስትር የሆኑት አቶ ተመስገን ጥሩነህ ተናግረዋል። የለውጡ መንግስት ከመጣ በኋላ የተደረገ ትልቁ ነገር በሐሳብ ሀገርን መምራት ነው። ትልቁ የጎደለን ትልቁ የቀረን ነገር ሐሳብ፣ እውቀት፣ ራዕይ ነበረ። እናም ለሐሳብ እውቀትና ራዕይ መሰጠት ሌት ከቀን መስራት እንደነበረብን የለውጡ መሪያችን ክቡር ዶክተር አብይ አህመድ አስተምረውናል፣ አሳይተውናል ሲሉ ምክትል ጠቅላይ ሚኒስትሩ ተናግረዋል። አክለውም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደምታውቁት ባለፈው የአፍሪካ መሪዎች አዲስ አበባ ሲገቡ የት ነው የመጣ ነው ኢትዮጵያ ነው ወይስ አውሮፓ እንዳይባል አውሮፓ እንዲህ አይነት ከተማ የለም ብለውናል። ወደ ምስራቅ ቻይና ሲንጋፖር ነው የመጣ ነው ሲሉ የአፍሪካ መሪዎች ተናግረዋል ብለዋል። እንግዲህ ምክትል ጠቅላይ ሚኒስትሩ ይሄ ሁሉ ነገር የሆነው በጠቅላይ ሚኒስትሩ አሰራር መሰረት ነው የሚልም ሀሳብ ነው ያነሱት እና ሀሳብ ሀገር መምራት በመጀመራችን ነው ይሄ ሁሉ ነገር የተፈጠረው። ሀሳብ አለን። በሀሳብ የሚመራ ሞዴል የሆነ ሌት ከቀን የማይተኛ ብቻ ሳይሆን የማያስተኛም አለቃ ነው ያለን። ለዚያ ነው በዚህን ያክል ውጤታማ መሆን የቻለው። በዚህ አጋጣሚ ለጠቅላይ ሚኒስትር ዶክተር አብይ አህመድ ትልቅ ክብር አለኝ ሲሉ ምክትል ጠቅላይ ሚኒስትሩ እንግዲህ መሪያቸውን አሞካሽተዋል። ወደ አንቺ ልመልስ። እሺ ቢኒ፣ ያው እኔ ጋር ወዳለው ወደ መጨረሻ መረጃ ሳልፍ ትንሽ አግራሞትንም የሚጭር አይነት ነገር ነው። ያው በተለያዩ በዜናም ሽፋን ሰጥተናል። ባሳለፍነው ሳምንት የተነሱ መረጃዎችን ስለሆነ እያደረስን ያለ ነው። የመጨረሻ መረጃ አድርጌዋለሁ ማለት ነው። በሂርና ከተማ በጅብ ላይ ጉዳት ያደረሰ አንድ ግለሰብ ሙሉ የሕክምና ወጪውን እንዲሸፍን የተደረገበት ሁኔታ ነበረ። እንግዲህ በምስራቅ ሐረርጌ ዞን ሂርና ከተማ አስተዳደር ሀየታ ቀበሌ ውስጥ ነው ከጫካ የወጣ አንድ ጅብ በሰው ተመቶ ጉዳት የደረሰበት መሆኑን የፖሊስ ጽሕፈት ቤት አስታውቋል። እንግዲህ ጉዳት የደረሰበት ጅብም የሕክምና እርዳታ አግኝቶ ወደ ጫካ እንዲመለስ ነው የተደረገው ማለት ነው። ጅቡ ጉዳት ሲደርስበት በአካባቢው ፖሊስ እንዲሁም ባህላዊ ፍርድ ቤት ግቢ ገብቶ ጥቅልል ብሎ በመተኛት የደረሰበትን ጉዳት አውርቶ ባይናገርም እንግዲህ በጩኸት ሲገልጽ እንደነበረ ተጠቁሟል ማለት ነው። ቢኒ የጅቡን ጩኸት የተመለከቱት የፖሊስ አባላትም ግቢያቸው የገባውን የጫካውን ጅብ ከማባረርና ከመጉዳት ይልቅ ምግብ እንዲሁም ውሃ በመስጠት አሳድረውታልን የተባለው። በነገታውም እንግዲህ ለጅቡ የሚያስፈልገውን መሰጠት ያለበትን ሕክምና ተሰጥቶት ጉዳቱን እንዲታከም ከተደረገ በኋላ የዱር እንስሳት ጥበቃ ባለሙያ እንዲሁም ሐኪም አፈላልገው በማሳከም ለ3 ቀናት ካሳከሙት በኋላ የካቲት 4 ቀን ባሳለፍ ነው ማለት ነው 2018 ዓ.ም ወደ መጣበት ጫካ በሰላም ሸኝተውታል የሚል መረጃ ነው እኔ ጋር ያለው እንደማጠቃለያ ያያዝኩት። ትንሽ አግራሞትንም የሚጭር ነገር ነው። ያልተለመደ ነገር ስለሆነ ማለት ነው በእኛ ሀገር እንጂ በሌላው ዓለም እንኳን ስታየው ለእንስሳት ራሱ በጣም ያላቸው ፍቅር የምትጠየቅበት አይነት ነገር ድረስ አለ። እንኳን የሕክምና ወጪን እስከ መሸፈን አይደለም ማለት ነው። በጣም ሴንሲቲቭ ነገር ስለሆነ ትንሽ አግራሞትን ስለጫረ ነው ይሄንን ያካተትኩት። በእኔ ቦታ የነበረኝ መረጃ እስካሁን ያደረስኩትን ይመስል ነበር። ቢኒ ወደ አንተ እንሂድና እናጠቃልላለን። እሺ፣ ወደ እኔ ስንመለስ 3 የቀድሞ የትግራይ ኃይሎች ከፍተኛ አዛዦች በዚህ ሳምንት ትግራይ ለቀው በመውጣት ወደ አዲስ አበባ መግባታቸው የተሰማበት ሳምንት ነው። ብርጋዴር ጀነራል ጉሽ ገብሬ የአርሚ 15
5 ዋና አዛዥ የነበሩ ሲሆን በቅርቡ በህወሓትም ታስረው ነበሩ። እኚህ ግለሰብ ብርጋዴር ጀነራል ከበደ ፍቃዱ ሌላኛው ሲሆኑ የአርሚ 22 አዛዥ የነበሩ ናቸው። ሶስተኛው እንግዲህ ወደ አዲስ አበባ የመጡት ኮሎኔል ንጉሴ ወልደ ገብርኤል የሚባሉ ሲሆን የትግራይ ልዩ ኃይል ዋና አዛዥ የነበሩ ግለሰቦች ናቸው። እነዚህ መኮንኖች ለ2 ዓመታት በዘለቀው የትግራይ ጦርነት ወቅት በከፍተኛ አመራርነት ይዘው ህወሓትን ሲያገለግሉ የነበሩ አመራሮች ናቸው። ብርጋዴር ጀነራል ጉሽ እንደገለጹት ሶስቱም መኮንኖች ረቡዕ ዕለት ነው ወደ አዲስ አበባ የገቡት። ህይወታችንን መምራት አልቻልም፣ ይሰልሉናል፣ ይከታተሉናል፣ እንዲሁም ኑሯችን አስቸጋሪ እንዲሆን አድርገውብናል ሲሉ ተደምጠዋል። ወደ አዲስ አበባ የሚመጡበት ዋነኛው ምክንያት በዚህ ምክንያት እንደሆነ ተናግረዋል ማለት ነው። በእኔ በኩል የነበረው የዚህ ሳምንት የሚዲያ ዳሰሳ መረጃ ይህን ይመስላል። እሺ ቢኒ በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን ለዛሬ ሳምንት ወደ እናንተ ሲደርስ የነበረው መሀል ዳሰሳችን እስካሁን የተመለከታችሁትን ይመስል ነበረ። ፕሮግራሙን በመምራት እንዲሁም በማስተዋወቅ መረጃዎቹን በማድረስ እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር አብረናችሁ ቆይታ አድርገናል። ከዩቲዩብ ባለፈ በቴሌግራም፣ በፌስቡክ እንዲሁም በቲክቶክ ገጾቻችን የተለያዩ የመሀል ሚዲያ ይዘቶችን መመልከት ትችላላችሁ እያለን ተሰናበትናችሁ። እስከ ሳምንት ቸር ቆዩልን።